ጤና ይስጥልኝ። ይህ በሞርስ ኮሚኒኬሽን ተዘጋጅቶ ወደ እናንተ የሚደርሰው የዜና መርሃ ግብር ሲሆን የረቡዕ ታህሳስ 15 ቀን 2018 ዓ.ም የሞርስ ዜና እነሆ ጀመረ። ይሄ ቅድም ያነሳው በጣም ክሪቲካል ነው። ለምንድን ነው በዚህ ሰዓት ይሄ ጉዳይ በተለይ ደግሞ በቲክቶከሮች ታስረው በተፈቱ ቲክቶከሮች እንዲታይ የተፈለገው ለምንድን ነው? ምንድነው እዛ አካባቢ ላይ ያለው ነገር የሚለው ነገር በደንብ መቃኘት ያለበት በዚህ ሰዓት ለምን ወጣ የሚለውም መነጋገሪያ ርዕሰ ጉዳይ ነው። በዚህ ውስጥ እንግዲህ ይሄ ረሃብና የውጭ ጠላትነት አይነት የታየበት ይሄ ቡድኑ የሰራውን ነገሮች በሶስት ዋና ጉዳዮች አይተን ወደ ጀነራሉ ሀሳቦች በጣም ደስ ይለኛል። እሺ፣ ይሄኛው ጉዳይ እንደ ቀልድ የሚታይ አይደለም። ሶስት መሰረታዊ የሆኑ የፕሮፓጋንዳ ፍጆታዎችን ሊጠቀምበት ይችላል የሚል እሳቤ አለኝ የቡድኑ ማለት ነው። አንደኛው የዓለም አቀፍ ትኩረት መሳቢያ አድርጎ ሊጠቀምበት ይችላል። ምክንያቱም የተራቡ ህጻናትን ፎቶ ለዓለሙ ማህበረሰብ ማሳየት የፌዴራል መንግስቱን ስም ለማጥፋትና ተጨማሪ እርዳታ ለመለመን ሊጠቀምበት ይችላል። ሁለተኛው ለቀጣይ ጦርነት ሰበብ አድርጎ ልክ ጀነራል ታደሰ ወረደ እንደተናገሩት ተፈናቃዮች ካልተመለሱ ጦርነት ማስቀረት አይቻልም የሚል መግለጫ ወጥቶ ነበር። ይህ በእንዲህ እንዳለ በትግራይ ክልል ሰሜን ምዕራብ ዞን አስገደ ወረዳ ህጻጽ ጊዜያዊ መጠለያ ጣቢያ የሚገኙ ተፈናቃዮች የሰብአዊ ድጋፍ አቅርቦትን በተመለከተ መግለጫ ተሰጠ። የህወሓት የክፉ ስራ ውጤቱ ነውና ምናልባት ነገ የመዝገበ ቃላት ፍቺ ወይም ማሳያ ከመሆን ሊያድነን የሚችለው የሚለቀቁ ምስሎችን ጥንቃቄ ቢያደርጉላቸው የሚል ሌላ ሁለተኛ ምክር አለኝ። በዚህ ሀሳብ ከተስማማ አጠር ያለ ምላሽ ስጠኝና እንላይ። ምንም ጥርጥር የለውም፣ ይሄ ተገቢ ምክር ነው። አንዳንዴ ሳታስበው ያው ከዚህ ቀደም ከነበሩት ልምዶች አንጻር እነሱ በሚፈልጉት ቀዳዳ ካስገቡ በኋላ ማጥቶጣበት ነገር ውስጥ የመክተት ልምድ አላቸው። በወጣትነት ጥሩ ነው ወጣትነት ላይ መሆን። እንደገና ደግሞ ሰውን የሚያክል የፈጣሪ አምሳል ተጎዳ ሲባል ለዚያውም በድርቅ እንደዚህ ሆነ ሲባል ቲክቶከሮቹ ያደረጉት ነገር ግን ልጅነታቸውና ወጣትነታቸው ሸፍኖት ከነሱ እድሜ እጥፍ 3-4 እጥፍ የሚበልጣቸው ህወሓት ሴራውን እስከዛ ድረስ የነበረውን ካለማወቅ መጠቀሚያ እንዳይሆኑ ራሳቸውን መጠበቅ እንዳለባቸው። ስለዚህም ወጣቶች እዛ አካባቢ ላይ የሚሄዱ ምስል የሚያጋሩ ማህበራዊ ሚዲያ ላይ ያሉ ሰዎች ይሄንን ገብቷቸው ጥንቃቄ ሊያደርጉ ይገባል። አንደኛው መጠቀሚያ እንዳይሆኑ፣ ሁለተኛው የቲፒኤልኤፍ ፍላጎት ወይንም የዚህ ቡድን የጀነራሎቹ ፍላጎት ምንድነው ካልከኝ ዓለም አቀፍ ተቀባይነት ለማግኘት ነው። ስለዚህ በሰጠናቸው ሽፋን ልክ ዓለም አቀፍ ተቀባይነቱን እያገኙ ይመጣሉ። በጣም ብዙ ጊዜ አይተህ ከሆነ እዛ አካባቢ ላይ የሚነሳ ነገር በሙሉ ቫይራል እየተባለ በጣም በከፍተኛ ደረጃ ድምጽ እየሆነ ይመጣል። ይሄን ይፈልጉታል። ምክንያቱም ዝም ሲል ጭር ሲል የማይወዱ ስለሆነ ኢትዮጵያን መሽገር በተለያዩ አጋጣሚዎች እንደው ቃሉ ላይ ገልጽልኝ ይችላል። መዝምዘው ምን ሊሆን ምን እንደሚፈልጉ እስከማይገባህ ጊዜ ድረስ ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም እዮ። የተወደዳችሁ ቤተሰቦቻችን እስከ ዛሬ ላደረጋችሁልን ድጋፍና እገዛ እናመሰግናለን። አሁንም አዳዲስ ቤተሰብ እንድናፈራ እገዛችሁና ድጋፋችሁ አይለየን። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን ላስታውሳችሁና በሞርስ የበላይ ጠባቂ ክትትል ወደ ተዘጋጀው ቀዳሚ ዜና አልፋለሁ። መቄዶንያ አዲስ አበባን ጨምሮ በ15 ቅርንጫፎች ላይ የጀመራቸውን ግንባታዎች ለማጠናቀቅ ከዚህ በፊት ባደረጋቸው የገቢ ማሰባሰቢያ ላይ ያገዛችሁ የረዳችሁ አርቲስቶች፣ ጋዜጠኞች፣ ሙዚቀኞች፣ የቲያትር ባለሙያዎች፣ ስፖርተኞች
የቲክቶከሮች፣ የዩቲዩበሮች በፌስቡክ ቴሌግራም በመልቀቅ ያገዛችሁና የሚዲያ ተቋማትና ሌሎቻችሁ በቀጥታ ስርጭቱ ጊዜ በማስተባበር ያገዛችሁን ሁሉ በአረጋውያን እንድትመረቁ እንዲሁም በዚሁ ዓመት የፊታችን የካቲት 1 ጀምሮ በመቄዶንያ ዩቲዩብ እና በሌሎች ሚዲያዎች በመናደርገው የቀጥታ ስርጭት የገቢ ማሰባሰቢያ ላይ ከወዲሁ ለመወያየት ነገ ሐሙስ ታህሳስ 16 ቀን 2018 ከቀኑ 8 ሰዓት ጀምሮ መገናኛ በሚገኘው በሊቪው ሆቴል ልዩ ምስጋናና የምሳ ፕሮግራም ስለተዘጋጀ በክብር እንድትገኙልን በአረጋውያንና በአእምሮ ህሙማን ስም እንጠይቃለን ብሏል። መቄዶንያ የበጎ አድራጎት ማህበር ምንም ደጋፊና ጧሪ የሌላቸውን በተለይም ደግሞ ራሳቸውን ችለው መንቀሳቀስ መመገብና መጸዳዳት የማይችሉ የአልጋ ቁራኛ የሆኑትንና የሰው ድጋፍ የሚያስፈልጋቸው አረጋውያንን የአእምሮ ህሙማንን ከወደቁበት ጎዳና ላይ በማንሳት 8500 በላይ የሚሆኑ ተረጂዎችን በ56 ቅርንጫፎች እየረዳ ይገኛል። በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ራይድ የተሰኘውን የትራንስፖርት ቢሮ ጎበኙ። አምባሳደሩ በጎብኝታቸው የራይድን ዋና ስራ አስፈጻሚ ወይዘሮ ሳምራዊት ፍቅሩን አግኝተው የተወያዩ ሲሆን ከሌሎች የራይድ አስተዳደር አባላት ጋርም ተዋውቀዋል። በዚህ ወቅት የራይድ ዋና ስራ አስፈጻሚ ወይዘሮ ሳምራዊት ፍቅሩ አምባሳደር ኤርቪን ማሲንጋ ድርጅታችንን ስለጎበኙልን እና የመላውን ሰራተኛ መንፈስ ስላነቃቁልን እጅግ በጣም እናመሰግናለን ብለዋቸዋል። የአሜሪካ የውጭ ጉዳይ ሚኒስቴር ዓለም አቀፍ የጎብኚዎች አመራር ፕሮግራም ተማሪ የሆኑት ሳምራዊት ፍቅሩ ከ2014 ጀምሮ ከ150 ሺህ በላይ ሰራተኞችና አሽከርካሪዎችን ለመቅጠር የሚያስችል እውቀትና ፈጠራ እንዴት እንደረዳቸው አሳይተዋል። የራይድ አሁኑና የወደፊት የንግድ ተነሳሽነቶች ከአሜሪካ እንግዶች ጋር ለመተባበር ብዙ እድሎችን ይከፍታል ተብሏል። በሳዑዲ አረቢያ የኢትዮጵያ ኤምባሲ የሳዑዲ አረቢያ መንግስት የሥራ ህግጋትን ተላልፎ በሚኖሩ ነዋሪዎች ከፍተኛ የሆነ የህግ ቁጥጥር ማድረግ መጀመሩ የሚታወቅ ነው ሲል አስታውሶ ባለፉት 2 ሳምንታት ብቻ የአገሪቷን ህግ ተላልፎ የሚኖሩ 19500 ነዋሪዎች በህግ ቁጥጥር ስር መሆናቸውን የሳዑዲ ጋዜጣ ይፋ ያደረገ ሲሆን ከዚህም ውስጥ 57 በመቶ ኢትዮጵያውያን እንደሆኑ መገለጹን ተናግሯል። ስለሆነም አለ በሳዑዲ አረቢያ የኢትዮጵያ ኤምባሲ ስለሆነም በኮንትራት መጥታችሁ አሰሪዎቻችሁ ጋር እየሰራችሁ የምትገኙ ዜጎቻችን ከጠፋችሁ በመጥፋታችሁ ምክንያት ለተለያዩ ጾታዊ ጥቃት፣ ለጉልበት መበዝበዝ፣ ለገንዘብ መካድ፣ ለስነ ልቦና ጉዳት በአጠቃላይ ለአላስፈላጊ እንግልት እንዳትዳረጉ እያሳሰብን ነገር ግን ህጉን ጠብቃችሁ ስራ እየሰራችሁ አስቸጋሪ ሁኔታ ከገጠማችሁ ለኤምባሲ በማመልከት ወይም በአካል በመቅረብ አስፈላጊውን ድጋፍ ማግኘት ወይም መብታችሁን ማስከበር የምትችሉ መሆኑን ለመግለጽ እንወዳለን ብሏል። በኤርትራ መንግስት እየደረሰብን ላለው መጠነ ሰፊ የሰብአዊ መብቶች የዘር ማጥፋት ወንጀል በተመለከተ ለአፍሪካ የሰብአዊና የህዝቦች መብቶች ኮሚሽን ላቀረብነው ክስ ምላሽ እየተጠባበቅን ነው ሲል የቀይ ባህር አፋር ዲሞክራሲያዊ ድርጅት ገለጸ። የቀይ ባህር አፋር ዲሞክራሲያዊ ድርጅት ይህን ያለው በኤርትራ መንግስት አገዛዝ ደረሰብን ያለውን መጠነ ሰፊ የሰብአዊ መብቶች ጥሰትና የዘር ማጥፋት ዘመቻ አስመልክቶ ጋዜጣዊ መግለጫ በሰጠበት ወቅት ነው። ጋምቢያ ባንጆል የአፍሪካ ሰብአዊ እና የህዝቦች መብቶች ኮሚሽን የቀይ ባህር ዲሞክራሲያዊ ድርጅት ላቀረበው ክስ የኤርትራ መንግስት ምላሽ እንዲሰጥ ክሱን መላኩን አድንቋል። በኤርትራ መንግስት ላይ የቀረቡትን ጉልህ የሰብአዊ መብት ጥሰቶች ክስ ተቀብሎ በመዝገብ ቁጥር 86/8/25 በመዝገቡን የክሱ ፍሬ ነገርና ይዘት ተቀባይነት ያለው መሆኑን እውቅና በመስጠት የኤርትራ መንግስት እንዲመልስ ክሱን መላኩን ኮሚሽኑ ማስታወቁን ተገልጿል። የድርጅቱ ሊቀመንበር ኢብራሂም ሃሩን በመግለጫቸው እንደተናገሩት የኤርትራው መንግስት በደናከል አካባቢ በቀይ ባህር አፋር ህዝቦች እየፈጸመ ያለው መጠነ ሰፊ ስልታዊ መንግስታዊ መርና ቀጣይነት ያለው የሰብአዊ መብቶች ጥሰትና የዘር ማጥፋት ወንጀል ከቀን ወደ ቀን እየተባባሰ መጥቷል ብለዋል። የተወደዳችሁ ቤተሰቦቻችን ለምታደርጉልን ድጋፍና እገዛ እያመሰገንን በሞርስ የበላይ ጠባቂ የተፈቀደውን መልእክት ሰምተን ስንመለስ ወደ ቀሪ ዜና እናልፋለን።
የሰሙት የተወዳጁና የተመራጩን የሞርስ ኮሚኒኬሽን ድምጽ ነው። ከጥቅምት 1900 የተነሳውን የጦር ኃይል ታሪካችንን ይዘን በዱላ ቅብብል ዛሬ ላይ ደርሰናል። ይህ ሞርስ ኮሚኒኬሽን ነው። የኢትዮጵያን ሉዓላዊ ግዛት እየጠበቀና እያስከበረ ዛሬ ላይ ያደረሰውን ትናንት ደሙን ያፈሰሰ አጥንቱን የከሰከሰውን እያመሰገንን ታሪኩን እየተረክን የፈጸመውን ጀብድ እየዘከርን ለዛሬው የጦር ኃይል ብርታት እንዲሆነው እያደረግን ለነገው ተተኪ ጀግንነትን እንዲወርስ ተግተን እንሰራለን። ጀግናን ማመስገን ጀግናን መፍጠር ነው። ኢትዮጵያንና ጀግኖቿን ያለ ሰብስክራይብ፣ ሼር፣ ላይክ ያድርግ። ይህ ሞርስ ኮሚኒኬሽን ነው። የኢትዮጵያ አምላክና የኢትዮጵያን ሕዝብ ይዞ የሚወድቅ የለም። ይህ ሞርስ ኮሚኒኬሽን ነው። የኢትዮጵያ አየር ኃይል ዋና አዛዥ ሌተናል ጀነራል ይልማ መርዳሳ የአውሮባይ ድሮን ማምረቻን ጎበኙ። በጉብኝቱ ወቅት ሌተናል ጀነራል ይልማ መርዳሳ ከኢንፎርሜሽን መረብ ደህንነት አስተዳደር ዋና ዳይሬክተር ወይዘሮ ሰዕረስ ሐሚድ እና ምክትል ዋና ዳይሬክተሮች ጋር ሰፊ ውይይት አድርገዋል። ውይይቱ በዘመናዊ መከላከያና የደህንነት ስርዓቶች ውስጥ የድሮን ቴክኖሎጂ ያለው ስትራቴጂያዊ አስፈላጊነት ከሳይበር ደህንነቶች ስርዓቶች ጋር የማዋሃድ አቅምና በሀገር በቀል እውቀትና አቅም የሚሰሩ ድሮን ቴክኖሎጂዎችን ማሳደግ ላይ ያተኮረ መሆኑን ሞርስ ሰምቷል። በህጻጽ እና መሰል መጠለያ ጣቢያዎች የሚገኙ ወገኖች በረሃብ እንዲረግፉ በማድረግ በሞቱ ዜጎች ስም የፖለቲካ ትርፍ ለመሰብሰብ መሯሯጥ የሞራል ዝቅጠትና ታሪካዊ ክህደት ነው ተባለ። ለዜጎች ህይወት ማዳኛ የተመደቡ በጀትና እርዳታ ለወታደራዊ ስልጠና፣ ለጦር መሳሪያ መግዣ እና ለኮንትሮባንድ ንግድ እየዋለ የሚገኝ መሆኑና ይህም ህዝቡን አውቆ ለረሃብ አሳልፎ መስጠት ስልት መሆኑ ተመላክቷል። ተፈናቃዮች ወደ ቀያቸው እንዲመለሱ መንግስትና ዲፕሎማቶች ጥረት ቢያደርጉም የቀድሞ የህወሓት ቡድን ግን የድርጅታችን እውቅና ካልተመለሰ ህዝቡ አይመለስም በሚል ዜጎችን እንደ ሰው ጋሻና እንደ ታጋች ይዞ ይገኛል ነው የተባለው። ትናንት ታህሳስ 14 ቀን 2018 ምሽት ሌተናል ጀነራል ታደሰ ወረደ የሰጡት መግለጫና የጦርነት ማስጠንቀቂያ ደግሞ አስገራሚም አስደናቂም ሆኗል። በሀገራችን ሰላም ላይ ያንዣበበ አዲስ ስጋት ከመሆኑም ባለፈ በትግራይና በፌዴራል መንግስት መካከል ያለውን የሰላም ስምምነት አደጋ ላይ ይጥላል ተብሎም ተሰግቷል። በዚህ ዙሪያ በዛሬው የሞርስ አጀንዳ ጋዜጠኛ መሐመድ ሲራጅ ዋበላ የሚከተለውን ቆይታ አድርጓል። ጤና ይስጥልኝ መሐመድ፣ እንዴት አመሸ? አለን እንደምን አላችሁ አድማጮች፣ እንደምን አላችሁ? ሳይጎዱ መድረስ ሲቻል ለምን አሁን ድረስ እንደዘገየም አንድ ጉዳይ ነው፣ መጣራት ያለበት ነገር ነው። ጀነራል ታደሰ ትናንትና መግለጫ ሰጥተዋል። አጠር ባለ አገላለጽ ተፈናቃዮቹ ወደ ቀያቸው መመለስ አለባቸው፣ አልበለዚያ ጦርነት እንከፍታለን ነው ያሉት። ወደ ቀያቸው ደግሞ አትመለሱም አላለም የፌዴራል መንግስት። የፕሪቶሪያውም ህግ እንዲመለሱ ስለሚያስገድድ እኔ በምርጫ ቦርድ ቅቡልነት ካላገኘው አይመለሱም ነው የህወሓት አባባል። እና እሳቸው ይህን ማለታቸው አሁንም ጦርነት መጎሰሙ፣ ሌላ ሟች፣ ሌላ እልቂት የታሰበ አይደለም? ይህን አያመላክትም? ወደ እሱ ሀሳብ ከመግባታችን በፊት ይሄ ቅድም ያነሳው በጣም ክሪቲካል ነው። ለምንድን ነው በዚህ ሰዓት ይሄ ጉዳይ በተለይ ደግሞ በቲክቶከሮች ታስረው በተፈቱ ቲክቶከሮች እንዲታይ የተፈለገው ለምንድን ነው? ምንድን ነው እዛ አካባቢ ላይ ያለው ነገር የሚለው ነገር በደንብ መቃኘት ያለበት በዚህ ሰዓት ለምን ወጣ የሚለውም መነጋገሪያ ርዕሰ ጉዳይ ነው። በዚህ ውስጥ እንግዲህ ይሄ ረሃብና የውጭ ጠላትነት አይነት የታየበት ይሄ ቡድኑ የሰራውን ነገሮች በሶስት ዋና ጉዳዮች አይተን ወደ ጀነራሉ ሀሳቦች በጣም ደስ ይለኛል። እሺ፣ ይሄኛው ጉዳይ በቀልድ የሚታይ አይደለም። ሶስት መሰረታዊ የሆኑ የፕሮፓጋንዳ ፍጆታዎችን ሊጠቀምበት ይችላል የሚል ሐሳብ ያለኝ የቡድኑ ማለት ነው። አንደኛው የዓለም አቀፍ ትኩረት መሳቢያ
አድርጎ ሊጠቀምበት ይችላል። ምክንያቱም የተራቡ ህጻናትን ፎቶ ለዓለሙ ማህበረሰብ ማሳየት የፌዴራል መንግስቱን ስም ለማጥፋትና ተጨማሪ እርዳታ ለመለመን ሊጠቀምበት ይችላል። ሁለተኛው ለቀጣይ ጦርነት ሰበብ አድርጎ ልክ ጀነራል ታደሰ ወረደ እንደተናገሩት ተፈናቃዮች ካልተመለሱ ጦርነት ማስቀረት አይቻልም የሚል መግለጫ ወጥቶ ነበር። ሁለተኛው ምንድነው? በሁለተኛ ደረጃ ለቀጣይ ጦርነት ሰበብ መፈለግ አድርገን ልንወስደው እንችላለን። ምክንያቱም እንደምታውቀው ጀነራል ታደሰ ወረደ ተፈናቃዮች ካልተመለሱ ጦርነት ማስቀረት አይቻልም የሚል መግለጫ ሰጥተዋል። ይህን መግለጫ መነሻ በማድረግ ረሃቡን እንደ ጦርነት መነሻ ለመጠቀም እንደታቀደ መመልከት ይቻላል። በሶስተኛ ደረጃ ደግሞ የውስጥ ተጠያቂነትን ለማምለጥ ምክንያቱም ከዚህ ቀደም እንግዲህ በርካታ ወንጀሎችን በዓለም አቀፍ የወንጀል ሕግም ጭምር ተጠያቂ ሊሆንባቸው የሚችሉ ሰፊ ነገር አድርገዋል። ህዝቡ በክልሉ ያለውን የሀብት ዝርፊያና አስተዳደራዊ በደል እንዳያይ ትኩረቱን ወደ ረሃብና የውጭ ጠላት እንዲያዞር ለማድረግ የታሰበ ይሄ አደገኛ የሚባል ፕሮፓጋንዳ ነው። የታደሰ ወረደን ጦርነት ነጋሪና የሰላም ስምምነቱን መሸርሸር ብትመለከት መንግስት ተፈናቃዮችን ወደ ቀያቸው ለመመለስ በጀት መድቦ አሰራር ዘርግቶ እየሰራ ባለበት ሁኔታ ጊዜ አስተዳደሩ ጀነራሎች ለጦርነት መቋመጣቸው ይሄ ሌላኛው ሴራ አድርገን ልንወስደው እንችላለን። አንዳንዱ ይሄ እውነተኛ አዛኝ መስሎ በሁለት ስልት የሚጫወት ሴራ ልትመለከት ትችላለህ። በሌላ መልኩ ደግሞ አንድ እውነተኛ አዛኝ የሆነ ሰው ተፈናቃዩን ወደ ቤቱ ይመልሳል እንጂ ለስልጣን መደራደሪያና ዓለም አቀፍ ልመናን ለምኖ ለማከራቸት በመጠለያ ውስጥ ሊያግታቸው አይችልም፣ አይገባም። ይህ አካሄድ የፕሪቶሪያን ስምምነት መጣስ ብቻ ሳይሆን ዳግም የትግራይ ወጣት ለማያልቅ እልቂት ለመዳረግ የታሰበ የህፃን ረሃብ ራሱን የቻለ ቆንጆ ድራማ አድርገህ ልትወስደው ትችላለህ። እነዚህ ተዋናዮች በህዝብ ዝም የሚነግዱ በጣም በርካታ ስግብግብ ጀነራሎችና የህወሓት አመራሮች በዚህ ውስጥ የድራማው ተዋናይ ሆነው ልትመለከት ትችላለህ። እህል እያለ ህዝብን ማስራት፣ ወርቅ እያለ ሰውን በረሃብ መቅጣት በታሪክም በህግም የሚያስጠይቅ ወንጀል። የጻፍ ለስልጣን ጥማት ማገዱ መሆኑ አሁንም ነገም እኔም አንተም በምናወራበት፣ እኔም አንተም በምንጽፍበት፣ እኔም አንተም በምንናገርበት መናገር ያስፈልጋል። ግን አንድ ነገር ጥንቃቄ አድርጎ መሄድ ያስፈልጋል። በዚህ ውስጥ እዮባይ ተፈቀደ። እሺ ጥንቃቄ ማድረግ የሚፈልገው ምንድነው? እንደምታውቀው እነዚህ ወጣቶች በጣም አምቢሽየስ ናቸው፣ ቶሎ ስሜታዊ ናቸው፣ ይቆጣሉ፣ ይስቃሉ፣ ያለቅሳሉ፣ ይናደዳሉ፣ ብዙ ነገር ያደርጋሉ። የቲክቶክ ዓለም ደግሞ እንደምታውቀው ነውና እነዚህ አካላት አሁን በዚህ ሰዓት ይሄ መረጃ እንዲወጣ ሲፈልግ ታስታውስ ከነበረ ጆናታን ድንበልቪ አንድ በሰራው ስራ ዓለም ላይ ኢትዮጵያ ስሟ የሚገለጽበት መንገድ እስከዛሬ ድረሳል። በችጋር፣ በድህነት፣ በረሃብ የ77ቱን ድርቅ እያነሳን ያኔ የነበረውን ጀግናውን ህዝብ በምስል ቀርጾ በማሳየት ዓለም አቀፍ የሆኑ ሙዚቀኞችን አብቶ የሚያግዝ በሚመስል ትልቅ ስራ ሰርተው ሄደዋል። ምን ሆኖ የኢትዮጵያን ስም አጠልሽተው። ስለዚህም ወጣቶች እዛ አካባቢ ላይ የሚሄዱ ምስል የሚያጋሩ ማህበራዊ ሚዲያ ላይ ያሉ ሰዎች ይሄንን ገብቷቸው ጥንቃቄ ሊያደርጉ ይገባል። አንደኛው መጠቀሚያ እንዳይሆኑ፣ ሁለተኛው የቲፒኤልኤፍ ፍላጎት ወይንም የዚህ ቡድን የጀነራሎቹ ፍላጎት ምንድነው ካልከኝ ዓለም አቀፍ ተቀባይነት ለማግኘት ነው። ስለዚህ በሰጠናቸው ሽፋን ልክ ዓለም አቀፍ ተቀባይነቱን እያገኙ ይመጣሉ። በጣም ብዙ ጊዜ አይተህ ከሆነ እዛ አካባቢ ላይ የሚነሳ ነገር በሙሉ ቫይራል እየተባለ በጣም በከፍተኛ ደረጃ ድምጽ እየሆነ ይመጣል። ይሄን ይፈልጉታል።
የማይወዱ ስለሆነ ኢትዮጵያ መሽገር በተለያዩ አጋጣሚዎች እንደው ቃሉ ላይ ገልጽልኝ ይችላል መዝምዘው ምን ሊሆን ምን እንደሚፈልጉ እስከማይገባህ ጊዜ ድረስ እሱን እኔ እንደው አንተ ቀድመኝ ያነሳኸው እንጂ በወጣትነት ጥሩ ነው ወጣትነት ላይ መሆን እንደገና ደግሞ ሰውን የሚያክል የፈጣሪ አምሳል ተጎዳ ሲባል ለዚያውም በድርቅ እንደዚህ ሆነ ሲባል ቲክቶከሮች ያደረጉት ነገር መረባረቡ ቆንጆ ነገር ነው ምክንያቱም ከአንድ ወጣት ከአንድ ተተኪ ትውልድ ለተላላቆችና ለአባቶች ለእናቶች ለታዳጊ ህፃናት እንደዚህ ተጎሳቅሎ ከማየት መድረስ ተገቢነት ያለው ጉዳይ ነው ግን ልጅነታቸውና ወጣትነታቸው ሸፍኖት ከነሱ እድሜ እጥፍ 3-4 እጥፍ የሚበልጣቸው ህወሓት ሴራውን እስከዛ ድረስ የነበረውን ካለማወቅ መጠቀሚያ እንዳይሆኑ ራሳቸውን መጠበቅ እንዳለባቸው ሁለተኛ ነገር ምናልባትም እነሱ ያሰባሰቡትን እኔ ገዛለሁኝ ብሎ ተቀብሏቸው አሁን መልሶ ለታጣቂዎቹ ሊሰጣቸው ይችላል ስለዚህ በእነሱ አካውንት የሚሰበሰብ አለ እንደገና ደግሞ የክልሉ ትላንትና ማታ ያወጣው የሂሳብ ቋት አለ ይሄ እንዴት ነው ወዴት ነው የሚሄደው የሚለው ነገር ቢያንስ የትግራይ ምሁራን የተፎካካሪ ፓርቲዎች ሊቆጣጠሩት ይገባ ይመስለኛል የህወሓት የክፉ ስራ ውጤቱ ነውና ምናልባት ነገ የመዝገበ ቃላት ፍቺ ወይም ማሳያ ከመሆን ሊያድነን የሚችለው የሚለቀቁ ምስሎችን ጥንቃቄ ቢያደርጉላቸው የሚል ሌላ ሁለተኛ ምክር አለኝ በዚህ ሐሳብ ከተስማማ አጠር ያለ ምላሽ ስጠኝና እንላይ ምንም ጥርጥር የለውም ይሄ ተገቢ ምክር ነው አንዳንዴ ታታስበው ያው ከዚህ ቀደም ከነበሩት ልምዶች አንፃር እነሱ በሚፈልጉት ዳዳ ካስገቡ በኋላ ማጥቶጣበት ነገር ውስጥ የመክተት ልምድ አላቸው ይሄንን ወጣቶቹ ሊነቁ ይገባል መንግስትም በዚህ ረገድ ያለውን ነገር በተለይ የሚጋሩ ምስሎችን በጣም ጥንቃቄ ወሰደባቸው የሚገባ መስሎ ይሰማኛል ከዛ በተጨማሪ ግን በጣም መታወቅ ያለበት ነገር ነገ ከነገወዲያ እዚህ አካባቢ ላይ በተለይ ከተሰጠው መግለጫ አንፃር ደፈር ብሎ መናገር ያስፈልጋል ይልቋል በደንብ ደፈር ብሎ መናገር ያስፈልጋል አንዳንድ ጊዜ ተሽኮርመም ናቸው መሽኮርመምና ማሽሞንሞን ይጎዳል እውነት ነው አሁን የትግራይ ህዝብ በእንደዚህ አይነት ጉዳይ ላይ ድምጹን ሲያሰማ እየሰማው አይደለም በውጪው ዓለም ያሉ በጣም በርካታ የትግራይ ምሁራኖች የትግራይ ታላላቅ ወንድም እህቶቻችን ድምጻቸውን ሲያሰሙ አናይ እንደዚህ ያለ በደል ወገኖቻቸው እናታቸው አባታቸው ላይ ልጆቻቸው ላይ እየተፈጸመ ድምጽ ማሰማት ለምን አቃታቸው የሚለው ጥያቄ ሁሉም ሰው ሊመልሰው የሚገባ በተለይ የትግራይ ተወላጆች ሊመልሱት የሚገባ ጥያቄ እንዲህ አይነት በደል እየተፈጸመ የትግራይ ህዝብ ላይ ለምንድን ነው ዝም ያለው ሰቆቃን መቀበል ልምዱ ነው ወይ የትግራይ ህዝብ ጦርነትን ርዛትን መቀበል የትግራይ ህዝብ ልምዱ ነው ወይ እንዲህ እስኪኮን ድረስ ለምንድን ነው የሚጠበቀው ለምንድን ነው ድምጽ ማሰማት ያቃታቸው ምክንያቱም እናውቃለን ዓለም አቀፍ ቦታዎች ላይ ያሉ ትልልቅ የትግራይ ተወላጆች አሉ ዝምታቸውን መስበር መቻል አለባቸው ለዛ ነው ምንም የሚያዋጋ ነገር አለ ለምን ከጂኦፖለቲካው አንፃር ይሄ ሀገር ውስጥ ሰላም አንፃር ስትመለከተው የሰብአዊ መብት ቀውስ በፖለቲካ መጠቀሚያነት በተለይ ውስጥ ያሉ ተፈናቃዮችን ወደ ቀያቸው መመለስ የፍትህና የሰብአዊ ጉዳይ እንደሆነ ምንም የሚያነጋግር ጉዳይ አይደለም ነገር ግን ይሄንን የህዝብ ሰብአዊ ስቃይ እንደ ጦርነት መነሻ ለመጠቀም ማሰብ ህዝብን እንደገና ለማያልቅ እልቂት መጋበዝ ነው ጦርነት ተፈናቃዮችን ከመመለስ ይልቅ አዲስ ተፈናቃዮችና ሬሳ የሚያበረክት ነው እንጂ ሌላ ነገር ሊፈይድ አይችልም መልካም በተደጋጋሚ በጦርነት የወደሙ ሀብቶች አሉ በተደጋጋሚ በጦርነት የወደሙ ወጣቶች አሉ በተደጋጋሚ በጦርነት የወደሙ መሰረተ ልማቶች አሉ ይበጣናል
እስከዛሬ ይበቃናል። ለዛ ነው ጀነራሉ መግለጫቸው ላይ የዚህ የክልሉን አስተዳደራዊ ድክመት በጊዜያዊ አስተዳደር ውስጥ ያለውን የካቢኔ ክፍፍል እንደምታውቁት በርካታ የሀብት ዝርፊያ እየተደረገ ነው። አሁን ሰው ትኩረቱን ወደ ውጭ ጦርነት በማዞር የውስጥ ተጠያቂነትን ለማምለጥ የሚደረግ ጥረት ነው ያልኩት። ለዛ ሰው አሁን ህዝቡ ምን ያደርጋል? ቁጣው ወደ ፌዴራል መንግስት ወይም ወደ ጎረቤት ክልሎች በማዞር የጋራ ጠላት የመፍጠር የቤት ስራ እየሰጠን ይመጣል ማለት ነው። ያስኩህ እስካሁን ድረስ ጋዜጠኛ፣ ደራሲ፣ የማህበረሰብ ሳይንስ ተመራማሪ ሁልጊዜ ከሞርስ አጀንዳ ጋር ሀሳብ ስለምታካፍለን በአድማጭ ተመልካቾቻችን ስም ከልብ አመሰግናለሁ። ሰላም አምሽልኝ ማምድ። እኔም በጣም አመሰግናለሁ ልባይ። ይህ በእንዲህ እንዳለ በትግራይ ክልል ሰሜን ምዕራብ ዞን አስገደ ወረዳ ህጻጽ ጊዜያዊ መጠለያ ጣቢያ የሚገኙ ተፈናቃዮች የሰብአዊ ድጋፍ አቅርቦትን በተመለከተ መግለጫ ተሰጠ። መንግስት በጊዜያዊ መጠለያ ጣቢያ የሚገኙ ዜጎቻችንን በቅድሚያ ትኩረት በማድረግ የምግብ ሰብአዊ ድጋፍ እያቀረበ ይገኛል ሲል የጀመረው የአደጋ ስጋት ስራ አመራር ኮሚሽን መግለጫ፣ ሆኖም በተለያዩ ማህበራዊ ሚዲያዎች በህጻጽ ጊዜያዊ መጠለያ ጣቢያ የሚገኙ ዜጎችን የሰብአዊ ድጋፍ እንዳልደረሳቸው የሚገልጽ የተሳሳተና የመጠለያውን ጣቢያ አጠቃላይ ሁኔታ የማይገልጽ ዘገባ ሆኖ አግኝተነዋል ብሏል። የሰብአዊ ድጋፍን በሚመለከት በመደበኛነት ዓመቱን በሙሉ ድጋፍ ለሚያስፈልጋቸው የምግብ ስርጭት ሳይቆራረጥ እየተከናወነ እንደሚገኝና በህጻጽ ጊዜያዊ መጠለያ ጣቢያ የሚገኙ ዜጎቻችን ዓመቱን ሙሉ ተመሳሳይ ድጋፍ ሲደረግላቸው የነበረ ሲሆን ከመስከረም ወር 2018 ዓመተ ምህረት ጀምሮ እስከ ታህሳስ ወር 2018 ዓመተ ምህረት ድረስ የተሟላና ያልተቆራረጠ የምግብ ሰብአዊ ድጋፍ እየተደረገላቸው መሆኑን መረጃዎች ያሳያሉ ሲል መግለጫው ያትታል። በአስገደ ወረዳ ህጻጽ ጊዜያዊ መጠለያ ጣቢያ ባለፉት 4 ወራት የተደረገውን ድጋፍ በቁጥር ለመግለጽ ለ14413 ዜጎች ድጋፍ ሲደረግ መቆየቱንና ከአጎራባች መጠለያ ጣቢያ የሚገኙ ዜጎችን ጨምሮ በመስከረም ወር 16775፣ በጥቅምት ወር 18290፣ በህዳር ወር 17813 እንዲሁም በታህሳስ ወር የሚያስፈልገው ለ14413 ዜጎች አስፈላጊ ምግብ ተሰራይቷል ያለው መግለጫ በዚህም በድምሩ 11406 ኩንታል ምግብ፣ ስንዴ፣ ማሽላ፣ ጥራጥሬና የምግብ ዘይት ባለፉት 4 ወራት እንዲደርሳቸው ተደርጓል ብሏል። ሲቀጥል ይህ ድጋፍ በገንዘብ ሲተመን ከ257 ሚሊዮን ብር በላይ ይሆናል ነው ያለው መግለጫው። በሌላ በኩል በክልሉ ጊዜያዊ አስተዳደር የተለያዩ የሰብአዊ ድጋፍ ችግሮች መኖራቸውንና ተጨማሪ የፌዴራል ድጋፍ እንደሚያስፈልግ ቢጠየቅ ኖሮ ከኮሚሽናችን በኩል አስፈላጊውን ድጋፍ ለመፈጸም የሚያስችል ዝግጁነት ያለን መሆኑን ለመግለጽ እንወዳለን። ከላይ የተገለጸው እንደተጠበቀ ሆኖ ለተፈናቃይ ማህበረሰብ የሚላከው ድጋፍ ለታለመለት ዓላማ ብቻ መዋሉን የማረጋገጥና ክፍተቶች ቢኖሩም እንዲሟላ የማድረግ ኃላፊነት የክልሉና የአካባቢው ጊዜያዊ አስተዳደር መሆኑን ለማሳሰብ እንወዳለን ሲል የኢትዮጵያ አደጋ ስጋት አመራር ኮሚሽን መግለጫውን ቋጭቷል። የተወደዳችሁ ቤተሰቦቻችን ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። አሁን ደግሞ ወደ ውጭ ዜና አልፋለሁ። ቴህራን የኢራን የፍትህ አካላት ማክሰኞ ዕለት በአገሪቱ ሰሜናዊ ክፍል በአስገድዶ መድፈር ወንጀል የተፈረደባቸውን 2 ሰዎች በሞት መቅጣታቸውን ኤኤፍፒ ዘገበ። ሚዛን ኦንላይን ድረገጽ እንደገለጸው ከሆነ ግለሰቦቹ በፈረንጆቹ 2022 በማዛንዳራ ግዛት ውስጥ በፈጸሙት ያስገድዶ መድፈር ወንጀል ተከሰው ነበር ያለው ፊደል ፖስት ነው። ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም እዮ። የተወደዳችሁ ቤተሰቦቻችን እስከዛሬ ላደረጋችሁልን ድጋፍና እገዛ ምስጋናችን ይድረሳችሁ። ከሞርስ የበላይ ጠባቂ ጋር እኔ ኢዮብ ደመቀ የዛሬ ረቡዕ ታኅሳስ 15 ቀን 2018 ዓ.ም የሞርስ ዜና ወደ እናንተ አደረስኩ። በቀጣይ የሞርስ ዜና እንጠብቃችኋለን። እስከዚያው ድረስ ጤና ይስጥልኝ።